የአማራ ክልሉ የጦርነት ቀውስና ተንሰራፍቶ ያለው የሰብአዊ መብት ረገጣም። ሰላም ጤና ይስጥልኝ። የዛሬ ፋክት ፈርስት ልዩ ዘገባችን በአማራ ክልል ለዓመታት ዘልቆ አሁንም በከፍተኛ ሁኔታ እየተባባሰ ስለመጣው ደም አፋሳሹ ጦርነት እንመለከታለን። ክልሉ ወደማያልቅ ጦርነት ውስጥ ከገባ 4 ዓመታት ተቆጥረዋል። በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የሚካሄደው ተከታታይነት ግጭት ክልሉን ለከፋ ማህበራዊ፣ ኢኮኖሚያዊና ሰብአዊ ቀውስ ዳርጎታል። ዛሬ በዚህ ጦርነት ውስጥ ስላለው እውነታና በንጹሃን ዜጎች ላይ እየደረሰ ስላለው ሰቆቃ በጥልቀት እንመረምራለን። የፌዴራል መንግስት ጥምር ጦር ብሎ የሚጠራቸው መከላከያ ሰራዊት፣ አድማ ብተናና ፖሊስ እና ሚሊሻዎች በፋኖ ኃይሎች ተከታታይ ዘመቻዎች እያካሄዱ ይገኛሉ። መንግስት ጽንፈኞችን የማጥፋት ህግ የማስከበር ስራ ላይ ነኝ ቢልም ጦርነቱ ግን ከመቋጨት ይልቅ እየተራዘመ መጥቷል። በሌላ በኩል ከፋኖ ኃይሎች ከመንግስት ጋር የሚያደርጉት ፍልሚያ በርካታ ድሎችን እያገኘን ነው ይላሉ። ይህም በተለያዩ አካባቢዎች እንደሚነገረው ከመንግስት ቁጥጥር ውጭ የሆኑ በርካታ ክልሉ ክፍሎች በፋኖ ኃይሎች አስተዳደር ስር እንደሚገኙ ይነገራል። ይህ በሁለቱ ኃይሎች መካከል ያለው የጦርነት አዙሪት በየቀኑ የሰው ህይወትን የሚቀጥፍበት መድረክ ሆኗል። በዚህ ጦርነት ትልቁን ዋጋ እየከፈለ ያለው ንጹህ ህዝብ ነው። በክልሉ በተለያዩ አካባቢዎች አስከፊ የሰብአዊ መብት ጥሰቶች በስፋት እየተፈጸሙ ይገኛሉ። ከእነዚህ መካከልም አስገድዶ መድፈር፣ ሴቶች በታጠቁ ኃይሎች አማካኝነት ለአሰቃቂ የጾታ ጥቃት እየተጋለጡ ነው። በቅርቡ በባህር ዳር ከተማ በአንድ የአድማ ብተና አባል አማካኝነት የአንድ ወጣት አስተናጋጅ ታፍና በመውሰድ መደፈርና በመጨረሻም በአሰቃቂ ሁኔታም በጭንቅላቷ ተመታ መገደል የችግሩን ጥልቀት ያሳያል። ይህ ወንጀል ከተማ ውስጥ በመፈጸሙ ይፋ ወጣ እንጂ በገጠሩ በጦርነት ቀጠናዎች የተፈጸሙና ያልተነገሩ በሺዎች የሚቆጠሩ ሰቆቃዎች እንዳሉ የሰብአዊ መብት ተሟጋቾች ይገልጻሉ። በተለይም ግድያና እገታም፣ ንጹሃን ዜጎች ሹፌሮችና ተጓዦች በማንነታቸው ወይም ለገንዘብ ተብለው ይታገታሉ፣ ይገደላሉ። መንገዶችም ደህንነታቸው ባለመጠበቁ ዜጎች ወጥቶ መግባት ተስኗቸዋል። ጦርነቱ በሰው ህይወት ላይ ብቻ ሳይሆን በዜጎች ንብረት ላይም ከፍተኛ ጉዳት እያደረሰ ነው። ከባድ መሳሪያዎች፣ በተለያዩ ግንባሮች የሚተኮሱ ከባድ መሳሪያዎችና መድፎች የመኖሪያ ቤቶችን እያፈራረሱ የቤት እንስሳትን፣ ሰብሎችን እየወደሙ ይገኛሉ። የኢኮኖሚ ቀውሱን ስንመለከት አርሶ አደሩ ሰርቶ እንዳይበላ፣ ነጋዴው ተንቀሳቅሶ እንዳይነግድ ጦርነቱ መሰናክል ሆኗል። በዚህ ምክንያትም በክልሉ ረሃብና የችግር ጥላ እያጠላ ይገኛል። በአሁኑ ወቅትም አማራ ክልል 80 በመቶ የሚሆነን ክፍል በፋኖ ኃይሎች እንደሚንቀሳቀሱበትና እንደሚያስተዳድሩት ቢነገርም በመንግስት በኩል ግን አሁንም ወታደራዊ እርምጃው ተጠናክሮ ቀጥሏል። ይህ የቀጠለው ጦርነት ግን ውጤቱ የንጹሃን ደም መፍሰስና የሀገር ሀብት ውድመት ብቻ ሆኗል። የሰብአዊ መብት ተሟጋቾችና ሃይማኖት አባቶች እንደሚሉት ይህ አሰቃቂ ግፍና ጦርነት ለማቆም ከወታደራዊ ጡንቻ ይልቅ ወደ ጠረጴዛ ዙሪያ ንግግር መምጣት ብቸኛው አማራጭ ነው። ተመልካቾቻችን እናንተስ በክልሉ እየደረሰ ስላለው የሰብአዊ መብት ጥሰትና ስለተዘራዘመው ጦርነት ምን ትላላችሁ? ሰላም ሊመጣ የሚችለው በምን መንገድ ነው? ሀሳባችሁን በኮሜንት መስጫው ላይ ያጋሩ። ፋክት ፈርስት እውነታውን መዘገቡን ይቀጥላል። ለዛሬ የነበረን ዘገባ ይህን ይመስላል። በሰላም ቆዩን።